የእናቴን ቃል ማክበር አለብኝ። እሺ እኔስ? የገዛ ልጅሽ አፍ አውጥቶ አላገባሽም አልፈልግሽም ማለት እኔን እመኝ። የማያልቀው ህግና ደንብሽ ነው የሚያሳብድሽ እማዬ። ምን አይነት ማሳኛ? እሺ እኔ ምን ላድርግ? በአንቺና በእናቴ እኮ ተሰቃየሁ ነው። ይዘህን ጥፋ፣ እንጥፋ። እኔ አንተን አጥቼ መኖር አልችልም። እባክህ እሺ ምን ላድርግ? በአንቺና በእናቴ መሀል እኮ ተሰቃየሁ። እንጥፋ፣ ይዘህን ጥፋ። እኔ አንተን አጥቼ መኖር አልችልም። እኔም እኮ ያለ አንቺ መኖር አልችልም። ህይወቴ ነሽ። ግን ይሄ የእናቴ ህልም ነው። እናትህ እኮ አንተን ከኔ ለይታ ሌላ ማጋባት ነው ህልሟ። ቃል አለባት። አሁን ያልሽኝን ባደርግ እናቴ ግፊቷ ተነስቶባት ትሞትብኛለች። እሺ እኔስ? እኔ ምን ልሁን? ናታን መጣሁ ማዬ። ናታን ወይ ትወደኛለህ? ግን በጣም እወድሻለሁ የኔ ፍቅር። ሁሉም ነገር አስተካክላለሁ። ተስፋ አትቁረጭብኝ። ኩሉን ማንኩሏታል ኩሉን ማንኩሏታል ባትኳል ያምርባታል ኩሉን ማንኩሏታል አበጀሽ የኛ ልጅ አበጀሽ የኛ ልጅ አበጀሽ የኛ ልጅ በሳር ተገኘሽ በአማላጅ አበጀሽ የኛ ልጅ ኩሉን ማንኳለሽ ኩሉን ማንኳለሽ ባትኳይ ሲያምርብሽ ኩሉን ማንኳለሽ። በቃ አሁን ሙሽሮች ዳንሱ፣ እስኪ ዳንሱ፣ ዳንሱ። ናይ ፍቅር እንደንስ ሙሽራይ ሙሽራይ የሆይና አበባዬ ሙሽራይ ሙሽራይ የሆይና አበባዬ አብርሃም ሳራ ይሁን ጋብቻችሁ ሙሽራይ ሙሽራይ የወይን አበባዬ ሙሽራይ ሙሽራይ አትጠነቀቂም እንዴ? ምንድነው? እናንተ ምን ትሰራለህ እዚህ? ምን ያርመጠምጣሃል? ይቅርታ ማሚዬ፣ እኔ ቤት ሳይሻል አይቀርም። ማኪዬ ቆይ ልታድሪ አልነበረም? ይሄን ሁኔታ አይተሽ ነው እንዴ? ነገ እመጣለሁ ማሚዬ። ቆይ እሺ በቃ ልሸኝሽ ነበር። እሺ ቀጠለች። ናታን ወይ ሰላም ልታገባ ነው? ሳትወዳት ሰላም፣ የእናቴን ቃል ማክበር አለብኝ። እሷን ማስከፋት አልፈልግም። እሺ እኔስ? እሺ የእረፍት አድርጊ።
እሺ ስሚ አንቺ። አቤት እትዬ። ምን ለማድረግ እየሞከርሽ ነው? ምን አደረኩ? ልጄ ፊት እንደዛም ያደርግሽ ለምንድን ነው? ልጄ ሊያገባው ወራቶች ነው የቀሩት። በአንቺ ምክንያት እንዴት ይሰናከል አልፈልግም። እኔ ምን አድርጌ ያሰናክለዋለሁ? አይኔን ካንቺ ላይ አላነሳም። አፍሽ ስራሽ ምትሰሪ ከሆነ ስሪ። ተናግሬያለሁ። እሺ ሰላም ነሽ? ለእናት ነገርካት? ጨነቀኝ ማለት እምቢ ልንገራት ፈራኋት እኮ። አልገባኝም። ሰላምዬ እባክሽ ትንሽ ጊዜ ስጪኝ። እኔ ውስጥ ይፈራ በቃ ጨነቀኝ። ውጣልኝ። እንደውም እዚያ አብራኝ እንድትሆን አልፈልግም። ውጣልኝ። ሰላምዬ እባክሽ ትንሽ ጊዜ ብቻ ስጪኝ። ሁሉን ነገር እንደሚሆን አደርጋለሁ። እባክሽ ተረጂኝ። እኔ እናት ምንድን ነው የምረዳህ? መቼ? እሺ ታውቂያታለሽ አይደል እናቴ? ምን ያህል እንደማከብራት ምን ያህል እንደምወዳትም ታውቂያለሽ። ይህን ነገር በቀላሉ ለእሷ መንገር በጣም ከባድ ነው። አንቺ ብትረጂኝ ይሻላል። ስለዚህ ትንሽ ጊዜ ሰላም፣ ትንሽ ጊዜ እናቴ፣ ቀና ትንሽ ጊዜ ብቻ ታገሽ። እሺ ግን እስከ መቼ? ይሄ ነገር ማብቂያ የለውም። ትንሽ ጊዜ ብቻ፣ ትንሽ ጊዜ ነው ማለት። ምን ነው ሮዝ? ጨንቆኛል። ምንድነው እየሆነ ያለው? ምን ሆነ? ሰላም ትወደኛለች፣ እኔም በጣም ወዳታለሁ። ግን እሷ መጉዳት አልፈልግም። ምንድነው ማደርገው? እሺ ማግባት፣ የሰርግ ቀን ወገብህን አስረ መጨፈር፣ ሰላም ደግሞ የምትወደውን ሰው ወገቧን አስራ መዳር። አይሆንም፣ አላደርገውም ሮዛ። ታዲያ ምን ይሆናል? መቼም ለሰርግ አንድ ወር ሲቀረው ሀሳቤን ቀይሬያለሁ ትቼዋለሁ አትልም አይደል? እኔ አላውቅም፣ ጨንቆኛል። ግን ይሄን ጋብቻ እንዴት መቃወም እንዳለብኝ አላውቅም። ብቻ ይሄ ሰርግ መሰረዝ አለበት ሮዛ። እሺ ጥሩ፣ ሂድና እንደዛ የምትፈራትን የምትሰግድላትን እናትህን በአንቺ መመራት ሰልችቶኛል፣ የራሴን ህይወት መኖር ፈልጋለሁ በላት። አየህ፣ አታደርገውም። ፈሪ ነህ፣ ፈሪ። በዚህ ሁኔታ ሰላም ራሱ ላንተ አትገባህም። እናቴ እኮ ናት። እንዴት እቃወማታለሁ ሮዝ? እንግዲያውስ ስታለቅስ ለመኖር ተዘጋጅ። ጉድ እኮ ነው። ሲጀመር የተዳፈለ ፍቅር መፈንዳቱ አይቀርም።
አይ ናታን ዛሬማ በቀላሉ አለቀም። ቁጭ ብዬ ነው የምጠብቅህ። ናታን ምንድነው? ሰላም ነው? እስቲ ቁጭ በል። መጣሁ። ናታን ወንድምሽ የት ሄዶ ነው? ፍቅርሽን ማወቅ ለኔ በጣም ብርታት ነው ሰላም። ሰርጉ እንዲሰረዝ አደርጋለሁ። ግን እኮ እኔ ላንተ አልገባም። ክብሬ ላንተ ክብር አይመጥንም። እኔ ሰራተኛ፣ አንተ አሰሪ። እናንተ ፍቅር ማንም እሺ አይቀበል። ግን ታፈቅሪኛለሽ አይደል? ፍቅር ካለ ሌላውን እናልፈዋለን። ብቻ አንቺ ከጎኔ አትጥፊ። ናታንስ? እማዬ ወንድምሽ የት ሄዶ ነው? አየር ሊቀበል ወጣ። ምን አይነት ስርዓት ማጣት ነው? እንዴት በዚህ ሰዓት ይወጣል? እማ ታዩ እስኪ የፈለገውን ያድርግበት። ወንድ ልጅ እኮ ነው፣ ምን ይሆናል? አንቺ ዝም በይ። ሁሌም እኔን ለማሳበድ ነው የምትጥሪው። እኔ ሳልሆን የማያልቀው ህግና ደንብሽ ነው የሚያሳብድሽ። እማዬ ልትደውይለት ከሆነ ስልኩን ትቶት ነው ሄደው። ምን አይነት ግዴለሽነት ነው? ቆይ እንግዲህ ወንድሜ ላይ ያሰርሽው ጠንካራ ገመድ አሳምሞት ይሆናላ። አንቺ ልጅ እናትሽ እኮ ነኝ። እንዴት ነው የምትናገሪው? ደህና ደሪ እማዬ። ኡፍ እነዚህ ልጆች እኮ ሊያሳብዱኝ ነው። ኡፍ እሺ በቃ እንሂድ። ተነስ። ደህና ደሪ ፍቅር። ናታን እማዬ መታለች። ምን አውቄ ነው፣ ግን ይህን ነገር እናቴ እንድትሰማ የምትፈልገው አይመስለኝም። ምን ሰራልሽ እዚህ ሮዝ? ይሄን ጥያቄ አንተ መጠየቅ አልነበረብህም። ልታገባ 1 ወር የቀረ ሙሽራ የሰው ክፍል ውስጥ ተቃቅፈ ምን እየሰራ ነው? ምንም። አሁን ውጪ። ይሄን ነገርማ ለማዬ እነግራታለሁ ወንድሜ። ምን እያልሽ ነው ሮዛ? እንዳልነግራት ከፈለክ ግን መደራደር እንችላለን። ምንድን ነው የምትፈልጊው? ብር። የምን አባሽ ብር ነው? የምሬን ነው። እነግራታለሁ። ልቀቀኝ። እዚህ ካልሆነ ግን እነግራታለሁ። ይኸውልህ ከቅድም ስትፈልግ ነበር ዋሽቼልህ ነው። ግቢ። ረስቼልህ ግን አይደለም። እሺ ታመጣለህ። ኧረ እባክሽ ዝም በይ። ፍቅር ቆየሁብህ አይደል? በጣም ይቅርታ። መንገዱ ብታይ በጣም ክራውድድ ነበረ። ችግር የለም። እንዴት ነሽ? ደህና ነኝ። እኔማ የሰርጋችንን ቀን በጉጉት እየጠበቅኩኝ፣ ታውቃለህ እንዴት እንደራቀብኝ ብታይ። አስበኸዋል? የሰርጋችን ቀን እኔ ቬሎ ለብሼ አንተ ደግሞ ሱፍ ለብሰህ ቤተሰቦቻችን በደስታ ስክር ብለው። ልክ ነሽ። ቤተሰቦቻችን በደስታ ይሰክሩ ይሆናል። ግን ምናቱ ማኪ፣ እኔና አንቺ ማል ፍቅር የለም። ቤተሰቦቻችን ስለፈለጉ ብቻ ነው ልንጋባ የተስማማ ነው አይደል? ምን ማለት ነው? ማኪ፣ እኔ አንቺን ከእህትነት የዘለለ በምንም አይነት መልኩ አይቼሽ አላውቅም እንጂ አታፈቅረኝም? እባክሽ ማኪ ተረጋጊና እንነጋገር። ንገረኝ ናቲ፣ አታፈቅረኝም ወይ? እባክሽ ተረጋግተሽ ራስሽን ለማዳመጥ ሞክሪ። ምንድን ነው የምረጋጋው? ለሰርጌ 1 ወር ሲቀረው ከሙሽራዬ አላፈቅረሽም የሚል መልእክት እየሰማሁ እንዴት ነው የምረጋጋው? አንቺም ቢሆን ተወጂኛለሽ እንጂ ታፈቅሪኛለሽ ብዬ አላስብም። ዝም በል ናታን፣ ስለኔ ምንም የምታውቀው ነገር የለም። ራስን ችለህ አውራ። እሺ ስለ ራሴ ላውራሽ። እወድሻለሁ እንጂ አላፈቅርሽም። እናማ ላገባሽ አልችልም እያልኩሽ።
ትሰማኛለህ? የማኪን ህይወት አበላሽታ አትቀርም። ለእያንዳንዷ ነገር ዋጋ ትከፍላለህ። ይሄ ነገር ለሁለታችንም ጥሩ አይደለም። ልታገባ ነው እኮ። ስለዚህ በቃ ምንም የሚያበቃ ነገር የለም ሰላሜ። ድሮም የሚያጓጓ ህይወት ስለሌለኝ ነው እንጂ በዚህ ጋብቻ ልስማማ ነበር። ግን እኮ ምንም ቢሆን የሰርጋችሁ ቀን ተወስኗል። ምንም ሰርግ የሚባል ነገር የለም የኔ ቆንጆ። አልገባኝም። እንዴት ነው ሰርግ የሚባል ነገር የማይኖረው? አሁን ታቅፊኛለሽ ወይስ ያለንን ጊዜ በወሬ እንጨርሰው? አልገባኝም። እኔ ከገባኝ ይበቃል የኔ ፍቅር። እኔ ወደ እኔ ጠጋለሁ። ምንድን ነው እንደዚህ ቲሸርት የበሰበሰ? ዝናብ መጥቶኝ ነው። በዚህ በጋ ተው እንጂ። እንዴት አንተ ለይቶ ከሰው ሁሉ ይመታ? የፍቅር ዝናብ ምን አይነት ነው? አሳየኝ። ይሄ አይሆንም ማኪ። እንዴት ይሄ ሊሆን ይችላል? በፍጹም ሊሆን አይችልም። እንግዲህ የገዛ ልጅሽ ነው ያለኝ። የገዛ ልጅሽ አፍ አውጥቶ አላገባሽም አልፈልግሽም ማለት እንዴ? እኔ እኮ ማኪ ነኝ። ማኪን ደግሞ ማንም ሰው ሊንቃትም ሆነ አላገባሽም አልፈልግሽም ሊላት አይችልም። እባክሽ እኔ ልታረጋጊ። አልረጋጋም። ቆይ አሁን ምንም ያረጋጋ ነገር አለ? እንዴት በዚህ ውጥረት ተረጋጊ ትኛለሽ ማሚ? ቆይ እኔ ልጅ በእኔ አትተማመኝም እንዴ? አላውቅም። ድንገት ነው ሁሉም ነገር የሆነብኝ። ቤተሰቦቼ የኔን ሰርግ ቀን በጉጉት እየጠበቁ እሱ ግን ሁሉም ነገር ገለባበጠው። ምንም የተገለባበጠ ነገር የለም። ሁሉም እንደነበረበት ይቀጥላል እኮ። እንዴት? ዝም ብለሽ እኔን እመኝ። ሁሉም ነገር እኔ አስተካክለዋለሁ። እርግጠኛ ነሽ? አዎ ማኪዬ። እሺ ዛሬ አንድ ነገር እናደርጋለን። እሺ እና እንዴት ነው እባክህ? ምኑ? የከሸፈ ሙሽራ መሆኑ። ምንም የከሸፈ የለውም። ዛሬ ነግሬያት ነው የመጣሁት። ምን አለች በእናትህ? ምን ትላለች? ያው ዝም ነው። እኔ እንጃ። እኔ ግን በቀላሉ ዝም የምትል አይመስለኝም። ምን አገባኝ ስለሷ። እኔ ግን ነፃነቴን ያገኘሁት። እኔ ግን የነፃነት ምንም የሚቆይ የመሰለኝ አይደለም። ማለት ታውቃት የለ እንዴ? ልጅቷ ደረቅ እኮ ናት በጣም። መጣችልሽ። ነይ ሰላም አለሽ? ነይ ግቢ፣ ነይ ግቢ ማኪዬ ግቢ። ነይ እንጂ ግቢ። ለምን ትቆሚያለሽ? ግቢ። ቁጭ በይ ነው ቁጭ በይ። እኔ ልጅ እናቴ ሳመኝ እንጂ። ሃይ ሮዝ። ማነሽ? ሰላም። ከናታን ጎን ያለውን ክላስ አዘጋጅላት። እንዴማዬ ምን ማለት ነው? ከዚህ በኋላ የሰርጉ ቀን እስኪደርስ ድረስ ማኪዬ እዚህ ቤት ነው የምትሆነው። ምን? እንደማየው ከሆነ የኔ እዚህ ቤት መምጣት ማናችሁንም አላስደሰታችሁም መሰለኝ። ጎበዝ ልጅ። እንደማየው ከሆነ ደግሞ የሰው ስሜት ማንበብ ላይ በጣም ጎበዝ ነሽ። ግን እንደምታዩ ማናችንም እዚህ በመሆንሽ ደስ አላለንም። ሮዛ። አሁን ማዬ ወሳኙ አንቺ ነሽ። ምን ይደረጋል? ንጉስ አይከሰስ ሰማይ ይታረስ ነው ነገሩ። የኔ ፍቅር፣ አንተ ግን እኔ በመምጣቴ ደስ ብሎሃል አይደል? አላለውም። አንቺን የጠየቀሽ የለም ሮዛ። ራሱ አፍ አለው። አፉ ላይ ቆመሽበት እንዴት ይናገር? ማዬ ንገረኝ የኔ ፍቅር፣ ደስ ብሎሃል አይደል? ኦኦ ሰዎቹ ጤነኛ አይደሉም እንዴ? አይታይሽም እንዴ? ደብሮታል እኮ። ተነሽ ግቢ ሮዛ። ይሻለኛል።
የማይሆን ሰላም ምን ይሻልሻል? ምንድነው ተስፋሽ? ሮሚያን አቅምሽ ለጣራት መጨረሻው ይሆን ታውቂያለሽ? ማን ለቅምሽ ተንጠራለሽ? የኔ ልጅ ንገረኝ፣ የማኪ መምጣት አስደስቷል አይደል? ማኪ የኔ ውድ፣ ናታን እንደዚህ ነው። ሁሌም ደስ ሲለው መግለጽ አይችልም። ዝም ነው የሚለው። እንደዛ ነው የኔ ፍቅር። እንኳን ደህና መጣሽ ማኪ። እማዬ ትንሽ ራሴን አሞኛል። ገብቼ አረፍ ልበል? ድንጋጤው ነው የኔ ልጅ። ተኛ፣ ስትተኛ ይለቃል። ተኛ። እሺ ቆይ። ደህና ደሩ ማይ። ናቲ ተናደርኩኝ የኔ ፍቅር። እንግዲህ የኔ ልጅ ቤትሽን መስራት ያለብሽ አንቺ ነሽ። ሴት ልጅ ብልጥ መሆን አለባት። ልክ ነሽ እማዬ። ናቲ እንዲወደኝና እንዲያፈቅረኝ ማድረግ አለብኝ። ደግሞ አደርገዋለሁ። አዎ ልጅ፣ ተማመንብሻለሁ። እሺ እንዴት ነሽ? ቆይ ግን ለምንድን ነው እንደዚህ ወቀው? ምን ሆንኩ? ለምንድን ነው ኑሮ የተባልከውን ብቻ እየኖርክ ያለኸው? አንተም እኮ የራስህ ህይወት አለ። የፈለግከውን ማድረግ የፈለግከውን መምረጥ ትችላለህ አይደለም እንዴ? ይህ እኮ የማየ ምርጫ ነው። እንዴት ልቃወማት ትችላለህ? ምክንያቱም ትክክል ስላልሆነች። እሷ የተሻለ የምትለው በሀብት ወይም ደግሞ በሆነ ነገር ነው። ለእሷ ትክክል የሆነው ለአንተ ትክክል አይደለም። ይሄን ደግሞ መናገር አለብህ። ግን እኮ ለእኛ ለፍታለች። ብቻዋን ለፍታ አሳድጋናለች። እናማ እናቴን ማሳዘን አልፈልግም። እንግዲያውስ ራስህ ስታዘን ኖር። እዚህ ምን ሰራልክ? ሰላም። በጣም እድለኛ ሰው ነው የምትሆነው። ልኬን የጠበቅኩትን ነገርማ ማንም ሰው ሲቀማኝ ቆሞ ማየት አልችልም። ልኬን ከኔ ጋር የምትሆነው
ሲጀመር እንዳንተ አይነት ከረፈፍ ሴት ማለት ትችላለች። እንዴት እንደወደድኩህ እንኳን አላውቅም። ግን ደግሞ ስታመልጠኝ ቁጭ ብያለሁ። መጣሁልህ የኔ ቆንጆ ማኪዬ፣ የኔ ፍቅር በጣም ነው የማፈቅርሽ። ላጣሽ አልፈልግም። ካላልከኝ እኔ ማኪ አይደለም። እባክሽ ያለሁበትን ጭንቀት አንቺም ተረጂ። ምን አገባኝ እኔ? ይመለከተኛል። ምርጫህን እኮ መርጣ አሳይተኛል። ፈልጌ እኮ አይደለም፣ አስገድዳኝ እኮ ነው። አስገድዳኝ ነው እሷ። እና እኔ ይመለከተኛል፣ ስለኔ ያገባኛል። ተረጋግተሽ አድምጪ። ምንድነው የምሰማው? በእኔ ፍላጎት አይደለም የሚሆነው አይደለም። እሺ መጀመሪያ አስነግሪኝ ካልነበር ንገራት ብዬ ካልነበር እናቴ ፊት ነው የሳመች። እናቴ አጠገቤ ነበረች። እኔ ፈልጌ አይደለም ያደረኩት። አንቺን ስለምወድሽ ነው ይሄን ሁሉ ነገር ማድረግ ያለሁት። አይመለከተኝም። አሁን ከክፍል ይወጣልኝ። አይንህም ማየት አልፈልግም። ግን እንዴት ነው ያለሁበት ጭንቀት ማይገባሽ? ግን ሰላም በቃ ከህይወት ይወጣልኝ። የምፈልገው እሱን ብቻ ነው። ናቱ ናቱ መሆን አልፈልግም። በቃ ልቀቀኝ። ተወኝ 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 ተወኝ። ተነስ። ለቃ አልፈልግም። እሺ እጠላለሁ እጠላለሁ በቃ